ሰላም ተማሪዎች እንዴት ናችሁ? ብዙዎቻችሁ የሪሚዲያል ኤግዛም ዴት እየጠየቃችሁ ነው በተደጋጋሚ ቴሌግራም ቻናል ላይ ማለት ነው። እና እንደሚታወቀው የቴሌግራም ቻናላችን ላይ የጀመርነው አንድ ነገር አለ። ጥያቄዎችን በየቀን ቀኑ ራሳችሁ እንድታዘጋጁ የለቀቅንላችሁ ነው። በዛ መሰረት ደግሞ ብዙዎቻችሁ ኤግዛም ዴቱ መቼ ነው እያላችሁ በተደጋጋሚ ጥያቄ እያነሳችሁልኝ ነው። እና በዚህ ቪዲዮ ሙሉ መግለጫውን የምሰጣችሁ ይሆናል። ማለትም አናውንስ የተደረገ ነገር ካለ ነግራችኋለሁ። እና ይሄን ቪዲዮ እስከ መጨረሻው መከታተላችሁን አትርሱ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉልኝ። ነባር ከሆናችሁ ላይክ እያደረጋችሁ ብዙ ተማሪዎች ጋር እንዲዳረስ አድርጉልኝ። እኔ ቪዲዮ ጠፍቼ ስለመጣው ቪዲዮ ሪኮመንድ ላደርግልኝ ስለሚችል እናንተ ላይክ ያደረጋችሁ ብታግዙኝ ደስ ይለኛል። እና በቀጥታ ወደ ጉዳያችን እንገባለን። እንደተባለውም ከሆነ ትምህርት ሚኒስቴር እንዳሳወቀው የ2018 የኢንትራንስ ኤግዛም የሚሰጥበት ቀን ኦፊሻሊ ባይናገርም ሰኔ ወር ውስጥ እንደሚሰጥ ተናግሯል ማለት ነው። ስለዚህ የእናንተም ኤግዛም በዛ ወር ውስጥ ሊሆን ይችላል ብዬ አስባለሁ። ሰኔ ወር ውስጥ የእነሱ የሚሰጥ ከሆነ እናንተ ከዛ በፊት ለቃችሁ መውጣት ይኖርባችኋል፣ ዩኒቨርሲቲው ማለት ነው። ስለዚህ እናንተ ከነሱ በፊት ሊሆን ይችላል። ስለዚህ እነሱ ሰኔ 24 ላይ ነው ፕላናቸው ያለው ኦፊሻሊ ማለትም ይሄ ነገር ውሳኔ ያልተሰጠበትም ነገር ግን እንትኑን ሰጥቶ ነበር። የ2018 የከፍተኛ ትምህርት ተቋማት ተብሎ ከዚህ ትምህርት ሲጀመር በፊት ማለት ከመጀመሩ በፊት የወጣ ፕላን ነበረ። በዛ ላይ ሰኔ 24 ይላል። በዛ መሰረት ከቀጠለ እናንተ ከሰኔ 24 በፊት ተፈትናችሁ ትወጣላችሁ ማለት ነው። እናም የእናንተ የሚያሳውቀው ከሆነ ምርጫ መርጣችሁ እንድትመለሱ የሚያሳስብ መግለጫ ወጥቶ ነበር ከዚህ በፊት ማለት ነው። በዛ መሰረትም እናንተ ከምርጫ በኋላ ትፈትናላችሁ። ከሰኔ በኋላ እስከ ሰኔ 24 ባሉት ቀናቶች ውስጥ እናንተ ፈተናችሁ የሚሰጥ ይሆናል ማለት ነው። እናንተ የሪሚዲያል ኤግዛም ፈተና ይሰጣል ብዬ አስባለሁ እንደኔ። ማለትም የእነሱ የኢንትራንስ ኤግዛሞችን ስንመለከት ሰኔ ወር ውስጥ እንደሚሰጥ ጥቆማ ሰጥቷል፣ ቲክፋ ባሳወቀው መረጃ መሰረት ማለት ነው። እናም በሰኔ ወር ውስጥ የሚሰጥ ከሆነ ከዚህ በፊት ደግሞ የከፍተኛ ትምህርት ተቋም ብዬ እዛ ላይ የሁሉም የከፍተኛ ትምህርት ተቋማት ተማሪዎች በሙሉ ፕላን ወጥቶላቸዋል። በዛ መሰረት ደግሞ የሚያሳየው የኢንትራንስ ኤግዛም ሰኔ 24 ነው ማለት ነው። ስለዚህ ሰኔ 24 ላይ የእነሱ ኤግዛም የሚጀምር ከሆነ እናንተ ዩኒቨርሲቲውን ለቃችሁ መውጣት ይኖርባችኋል። እነሱ ተሰጠው ሰኔ 24 ላይ ከሆነ ማለት ነው። ስለዚህ ሰኔ 24 ላይ እነሱ ፈተና የሚሰጥ ከሆነ ከሰኔ 24 በፊት የእናንተ ኤግዛም ይኖራል ማለት ነው። በዛ መሰረት ራሳችሁን ማዘጋጀት ትችላላችሁ። ነገር ግን ይሄ ነገር ኦፊሻል አልተደረገም፣ ማለትም አናውንስ የተደረገ ነገር አይደለም ማለት ነው። ነገር ግን ከምርጫ በኋላ እንደሚሰጥ በግልጽ ተናግሯል ትምህርት ሚኒስቴር ማለት ነው። በዛ መሰረት በሰኔ ወር ውስጥ ይሆናል ብዬ አስባለሁ እንደኔ። ነገር ግን ይሄ ነገር አሁንም እየነገርኳችሁ ነው። ብዙዎቻችሁ ሙሉ ቪዲዮን ሳትመለከቱ ሌላ ነገር ለማለት ቾክላላችሁ። ስለዚህ ይሄ ነገር ኦፊሻል የተደረገ ነገር ባይሆንም እንደኔ ሀሳብ ግን ይሄኛው ኤግዛማችሁ ከሰኔ 24 በፊት ይሰጣል ብዬ አስባለሁ እንደኔ ማለት ነው። እናም እናንተን ለማዘጋጀት በየቀን ቀኑ ኤግዛም እየለቀቅንላችሁ ነው። የ9ኛ ክፍል ለብቻ እናም 10ኛ 12ኛ 11ኛ እያለ ለብቻ ከፋፍለን እየለቀቅን ነው። አንዳንድ ቀን ደግሞ የሪሚዲያል ተማሪዎች ራሱን ማለት ነው የቻለ የሪሚዲያል ኤግዛም አላችሁ ማለት ነው። በሳምንት 4 ቀን የሪሚዲያል ኤግዛሞች አሉ እና የ9ኛ 12 ደግሞ እያለን ለብቻ ከፋፍለን እየለቀቅንላችሁ ነው። የቴሌግራም ቻናላችን ላይ ገብታችሁ መሳተፍ ትችላላችሁ፣ ራሳችሁን ማዘጋጀት ትችላላችሁ ማለት ነው። ከወዲሁ ጥናታችሁን ጨረሳችሁ ወደ ጥያቄ መግባት ይኖርባችኋል። ጥያቄዎችን በመስራት ራሳችሁን ማሻሻል ትችላላችሁ፣ ጥያቄዎቹን መስራት ትችላላችሁ ማለት ነው። እናም ጥያቄዎቹን ለማግኘት የምትፈልጉ ተማሪዎች ካላችሁ የቴሌግራም ቻናላችን ላይ ግቡ። የቴሌግራም ቻናላችን ደግሞ የመጀመሪያው ኮሜንት ሴክሽን ላይ ለቀንላችኋል። እዛ ላይ የገባችሁ በየቀን ቀኑ የሚለቀቁ ጥያቄዎች አሉ፣ እዛ ላይ መሳተፍ ትችላላችሁ። እሱን ለማግኘት የቴሌግራም ቻናላችንን የመጀመሪያው ኮሜንት ሴክሽን ላይ ነግሬያችኋለሁ። እናም ደግሞ ዲስክሪፕሽን ላይ ማግኘት ትችላላችሁ፣ እዛ ላይ ገብታችሁ መቀላቀል ትችላላችሁ። እና ሀሳብና አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ እና ምን የገባው ሪፕሌይ ማድረግላችሁ ይሆናል ማለት ነው። ለዛሬ በዚህ እናበቃለን። በቀጣይ ባሪ ቪዲዮ እስክመለስ ድረስ ይመቻችሁ።